አቢጌል በስተመጨረሻ ፖሊሶች መተው ሊያስሯት ነው ማለት ነው። እንግዲህ አሁን ላይ አቢጌል እንደተናገረችው ከሆነ ለወይዘሮ ማርታና ለአቶ ደረጀ እየመጡ ነው፣ ሊያስሩኝ ነው፣ ሊወስዱኝ ነው እያለች ነው የተጨነቀችው ማለት ነው። እንግዲህ አቢጌል እንደሚታወቀው ያው ልጁን የአርጁንን ጓደኛ ገለሽዋል ተብላ እንግዲህ አሁን ላይ ከህግ እንደማታመልጥና የትም መደበቅ እንደማትችል ሁሉም ሰው እየነገራት ነው ጥፋተኛ እንደሆነች ማለት ነው። አቢጌል ግን በራሷ በኩል ምንም ጥፋተኛ እንዳልሆነችና ራሷን ለመከላከል ስትል ያው ልጁ እንደሞተ ነው እንጂ አውቃ አስባ እንዳልገደለችው ነው ከዚህ በፊትም የተናገረችው። ስለዚህ ፖሊስ ቢመጣ ምንም ቢሆን እኔን ሊያስረኝ አይችልም፣ ምክንያቱም ራሴን ልከላከል ስል ነው ይሄ ነገር የተፈጠረው፣ እሱ መጥቶ ሲገለኝ ቁሜ ማየት የለብኝም የማለት ሐሳብና አስተሳሰብ ነው ያላት። ነገር ግን አሁን ላይ የገደለችው የአርጁን ጓደኛ እንግዲህ በቅዠት መልክ ገደልሽኝ እያለ እየመጣባት ነው ማለት ነው። አሁን ላይ እንግዲህ ደረጀና ወይዘሮ ማርታ በተኙበት ሰዓት መታ ይሄንን ነገር ያወራችሁ ወይም ደግሞ ፖሊሶች እየመጡ ነው ብላ ያወራችሁ በቅዠቷ ነው ወይስ ሪል ፖሊሶች መጥተው ይመስላችኋል? ምክንያቱም አሁን ላይ እየቃዠች ስለሆነ ገለሻል ስለተባለች። እስቲ በዚህ በኩል እናንተ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ አሁን ላይ ደረጀ ያው እውነቱን አለመናገሩና ወይዘሮ ማርታ እውነቱን አለማወቋ እየጸጸተው ነው የሚገኘው። ምክንያቱም አሁን ላይ ያው ልጅ ወንድ ልጅ እንደሚወድ ይታወቃል። ከወይዘሮ ማርታ ማግኘት ያልቻለውን ነገር ግን ዞሮ አሁን ላይ ሰላም ወንድ ልጅ ወልዳለታለች። እንግዲህ ደረጀ እንዳለው ከሆነ የወለደችውን ልጅ ሲያቅፈው ልዩ ስሜት እንደተሰማውና ደስ እንዳለው ነው። ነገር ግን ሶስቱም ዳጣም ወይዘሮ ማርታም ሆነ ሰላም አንድ ላይ ሆነው ሲስቁ በጣም ግልብጥብጥ ያለ ስሜት እንደተሰማውና በጣም የሐዘን ስሜት እንደተሰማው ነው። እሱ ደግሞ ምንድነው ሚስጥሩን ደብቆ እስካሁን መሆኑና መቆየቱ እያሳሰበው ነው የሚገኘው። ስለዚህ አሁን ላይ ይህንን ማድረጉ ተገቢ ነው ብላችሁ የምታስቡት? ሚስጥሩን ለወይዘሮ ማርታ አለመናገሩና ዳጣም እናቷ ሰላም እንደሆነች አለማወቋ ሚስጥር መሆኑ አሪፍ ነው ብላችሁ ታስባላችሁ? በእኔ በኩል አላስብም። ሁሉም ሰው ሚስጥሩን አውቆ ሁሉም ሰው የእጁን ማግኘት አለበት ብዬ ነው ማስበው። ተሳስቶም ከሆነ ወይዘሮ ማርታ ይቅርታ አድርጋለት ሰላምና ዳጣም የራሳቸውን ኑሮ መኖር አለባቸው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 86 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 86 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። በክፍል 86 ይሆናል ብለን የምናስበውን በቀጣይ ይሆናል ብለን የምናስበውን አሁን ነው ቀንጨብ አድርገን የምናስደምጣችሁ ይሆናል። ሁላችሁም ላይክ እያደረጋችሁ ቤተሰብ እንግዲህ አሁን ላይ እንደሚታወቀው ደረጀና ናታን ከመኪና አስወጥተው እዛው ቤት ውስጥ ማስገባታቸውና ቆፍረው መቅበራቸው ይታወቃል። ይሄን ሁላ ነገር ግን አቢጌል እንድታውቅና እንድታይ የሷ ጥፋት እንደሆነ እንድታውቅ ነው። እንግዲህ በእኔ በኩል ናታንና ደረጀ ያው ዞሮ አቢጌልን ለማስተማር የፈጠሩት ታሪክ ሊሆን ይችላል ብዬ ነው ማስበው። ምክንያቱም አሁን ላይ አቢጌል እውነት ሁሉ መታወቅና መነገር አለበት መሰማት አለበት የምትለው ነገር እንድታቆምና እውነት ሁሉ መነገር ካለበት ራሷ ልጁ እንደገደለችው እንድታውቅና ሄዳ ለፖሊስ እንድታመለክት ወይም ደግሞ እጇን እንድትሰጥ ነው ደረጀ ነገራት። አሁን ላይ አቢጌል ካለችበት አስተሳሰብ ወጥታ ሌላ አስተሳሰብ እንድትይዝ ሰውን ለማዳን መዋሸትም ሆነ ዝም ማለት አለመናገር እውነቱን ምን ያህል ጥሩ እንደሆነና አስፈላጊ እንደሆነ ለማሳየት የተወኑት ትወና ወይም ደግሞ በኔ በኩል ድራማ ይመስለኛል። እንግዲህ የአርጁን ጓደኛ ያተረፉት ፖሊስ ጣቢያ ወስደው የተረፈ ይመስለኛል ብዬ ነው ማስበው እንጂ እውነት ደረጀ እንግዲህ ለአቢጌል ብሎ እዛው ቤታቸው ውስጥ ያንን ሬሳ መቅበሩ ትክክል ነው ብላችሁ የምታስቡት? እንዴት እንደዚህ ሊያደርግ ይችላል? እንግዲህ ከዚህ በፊት ለአቢጌል አንቺ የሆነ ነገር ብታደርጊ ወይም ደግሞ ሰው ብትገይ እኔ ቀብርልሻለሁ፣ እኔ ኃላፊነቱን ወስዳለሁ ሲላት ነበር። አቢጌል ግን ያኔ መቼም ቢሆን እንደዚህ ነገር አላደርግምም፣ እንደገና ደግሞ አንተ ያልከውን መቼም አልሆንም እያለች ስታወራ ነበር። ስለዚህ ያ ጊዜው ደርሶ አሁን ላይ ደረጀ እንግዲህ ወይዘሮ ማርታን እንደገባ ቀድሞ እሷን ያወራት ነይ ብሎ ማለት ነው። ስለዚህ
አሁን ላይ አቢጌል እንድትማር ይሄን ሁላ ነገር ድራማ የሰሩት ይመስላችኋል? ወይዘሮ ማርታን ብትሆን እንግዲህ ደረጀን መስማት ትቼ አንቺን ሰምቼ ነው ይሄን ሁላ ነገር ውስጥ የገባሁት፣ እንደገና ደግሞ አሁን ላይ አንቺ ጥፋተኛ ነሽ እያለቻት አቢጌልን እየወቀሰቻት ነው። አቢጌል አሁን ላይ እዛ የተቀበረበት ቦታ እንኳን ለመሄድ ብትሞክርም ወይም ደግሞ ውጪ በወጣች ቁጥር ያንን ቦታ ስታየው ልጁ እንግዲህ በቅዠት በሐሳብ መልክ እየመጣባት እያስደነገጣት ነው የሚገኘው። ስለዚህ አሁን ላይ ደረጀ አቢጌል ከዚህ በኋላ ለመናገር የምታስበውን ሚስጥር እና እንደገና ደግሞ አሁን ላይ ይሄ ቤተሰብ እውነቱን ቢሰማ ወይም ደግሞ ዳጣ የደረጀ ልጅ መሆኑን አቢጌል እንኳን ብታውቅ ወይዘሮ ማርታ ያንን ነገር ስታውቅ ቤቱን እንደሚፈርስና ትዳሩ እንደሚፈርስ እያወቅሽ እንዴት ይህንን ነገር እውነት ነው ብለሽ ልትናገሪ ትችያለሽ? በማለት ሊያስተምሯትና እንግዲህ እንድትታረም ከጥፋቷ ሊያደርጉ ይችላሉ ብዬ ነው የማስበው። እናንተ ውስጥ እውነት እስቲ የአርጁን ጓደኛ ሞቶ አሁን ተቀብሯል ብላችሁ የምታስቡት ወይስ ሌላ የነበረ ወይም ደግሞ ሌላ ያሰቡት ድራማ ይመስላችኋል? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በኩል ደግሞ አሁን ላይ አርጁን በጣም ተጨንቆ ነው የሚገኘው ማለት ነው። ምክንያቱም እዛ ቤት ውስጥ ከገባ በኋላ ጓደኛውን እንዳያገኝና አሁን ላይ ጓደኛው የት ሊሆን እንደሚችል እያሰበ ነው የሚገኘው። እዛው ቤቱ በራፍ ላይ እየጠበቀ ነው ጓደኛውን የሚገኘው ማለት ነው። እንግዲህ ምጥን አርጁንን ባየችው ሰዓት ደንግጣ ነበር የበረረችው። ምክንያቱም አርጁን እዛ ቤት ገብቶ ስለነበርና ስላወቁ ማለት ነው ሚስጥሩን ከዚህ በፊትም አስፈራርቷቸው ስለነበር አርጁን ፈርታ ነው መጠን ጥላው ሄደችው ማለት ነው። ስለዚህ አርጁን እየተጠራጠረ ነው። እዚህ ቤት ምን እየተካሄደ ነው? ምን ዳርጌት ነው እንደዚህ ልትፈራኝ የቻለችው የሚለውን ሐሳብ እያሰበ ነው። ስለዚህ አሁን ላይ አርጁን ፖሊስ ይዞ መጥቶ እዛ ቤት እንግዲህ የተፈጠረውን ነገር ለማጣራት እያደረገ ይሆን ወይስ አሁን ላይ አርጁን ጓደኛው እዚህ ነበር ያለው ብሎ ሊያጣራ ይችላል ወደፊት ብላችሁ የምታስቡት? እንግዲህ አሁን ላይ ዳጣ በጣም ተጨንቃ ነው የምትገኘው። የእህቷ የአቢጌል ጉዳይ በጣም አስጨንቋታል። ምክንያቱም ያው ዞሮ አሁን ላይ ፖሊስ ቢመጣ እንደሚያስራት ግድ ነው፣ እሷ ያንን ነገር ስላደረገች ማለት ነው፣ ካሜራም ስላለ። ስለዚህ እንግዲህ ዳጣ እንደ አቢጌል አይደለችም። በጣም የሚያስጨንቃትና በጣም የምታስብ ልጅ ነች ማለት ነው። ስለዚህ አሁን ላይ ግን ናታን አቢጌል የእጇ እንድታገኝና ስራዋ ስለሆነ እንድትማር ፖሊስም ከመጣ ይውሰዳት፣ መታሰርም ካለባት ትታሰር ከማለት ውጪ አሁን ላይ ናታን ምንም ለአቢጌል እያዘነላት አይደለም። ናታን ግን አቢጌል የገደለችውን ሰውዬ ወይም ደግሞ አርጁንን ጓደኛ እንደቀበረ ነገር አይደለም። በቃ ምንም ነገር እንዳልተፈጠረ ነው አሁን ላይ ከዳጣ ጋር ሲሆን እያስመሰለ ያለው። እውነት ሰው ቢቀብር ኖሮ ራሱ ናታን ራሱ በዚህ ያክል ደረጃ እንዴት መረጋጋቱን ቻለበት? እንዴት እንደዚህ ሊሆን ቻለ? ስለዚህ አቢጌልን ለማስተማርና አቢጌልን ከዚህ አስተሳሰቧ እንድትማር ብለው ያንን ነገር ድራማ የሰሩ ይመስለኛል ብዬ ነው ማስበው። ሰውየውም ልጁም ላይሞት ይችላል የሚልም ማስተሳሰብ አለኝ። እንግዲህ አሁን ላይ አቢጌል ከዚህ ለመሰወር ወይም ደግሞ ከዚህ እስር ቤት እንዳትገባ በፖሊስ እንዳትያዝ ወይ ወደ ቤተሰቦቿ ጋር ሌሎች ዘመዳቸው ጋር ወይም ደግሞ ወደ ውጭ ሀገር መሄድ እንደምትፈልግ ደረጀን እየለመነችው ነው። ወይዘሮ ማርታንም እየለመነቻት ነው። እንግዲህ ወይዘሮ ማርታ እንዳለቻት አቢጌልን መቼ የለመርሻቸው ወይም ደግሞ መቼ ያቀረብሻቸውን ዘመዶች ናቸው ብላታለች። ምክንያቱም ድሮም ቢሆን ሲመጡ ዘመዶች አቢጌል ምንም ፊሊንግ ጥሩ አይነት አቀባበል እንደማታደርግላቸውና እንደማትወዳቸው ነው። ስለዚህ የማትወጃቸው ዘመድ ጋር ሄደሽ ምን ትሰሪያለሽ ነው ያለቻት ማለት ነው። ስለዚህ አቢጌል አሁን ላይ ያው ቅጣቷን እየተቀበለች ትገኛለች ብዬ ነው ማስበው። አቢጌል ግን በራሷ አሁንም ቢሆን ጥፋተኛ እንዳልሆነችና ጥፋቱ የራሱ የለሞተው ልጅ እንደሆነ ነው እያሰበች ያለችው። እሷ ራሷን ለመከላከል ስትል የተፈጠረ ክስተት ወይም ደግሞ ስህተት ሊሆን ይችላል። ነገር ግን እሱ ሊገላት የመጣውን መመለስ ግዴታዬ ነው ብላ ነው አቢጌል እያሰበች ያለው። ስለዚህ ደረጀ ያለው ነገር ወይም ደግሞ የመከራት ነገር ትክክል አይደለም ወደ ማለት ዝንባሌ አሁን ላይ አቢጌል ደርሳለች ማለት ነው። ዞሮ አሁን ላይ አቢጌል እንዳለችው ፖሊሶች እየመጡ ነው። እንግዲህ
አቢጌልን ነው መውሰድ የሚፈልጉት። ስለዚህ አጣርተው ምን ብለው የካሜራውን አይተው አቢጌልን ወደ ፖሊስ ጣቢያ በቀጣይ ይዘዋት ሊሄዱ ይችላሉ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ የተሰማችሁን ሐሳብ አስተያየታችሁን በኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ዳጣ ክፍል 86 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።